በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ የዕረፍታቸው መታሰቢያ በዓል በሰላምና በጤና ደረሳችሁ። ከዚህ በመቀጠል በመጋቢት ወር በአምስተኛው ቀን የሚነበብ የሚጸለይ የአባታችን የአቡነ ገብረ መንፈስ ቅዱስን የገድል ዜና እንደሚከተለው እናሰማለን። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም አሜን። ንዑድ ክቡር አባታችን ገብረ መንፈስ ቅዱስ ጌታችንን እናትህ ድንግል ማርያምን አምጣልኝ፣ መንፈሳውያን የሆኑ የምድር ነገሥታትን አምጣልኝ አለው። እናቱ ድንግል ማርያምን ፈጥኖ አምጥቶ ከፊቷ አቆማት። ጌታችንም የእናቱ የድንግል ማርያምን ሁለቱን ጡቶቿን ይዞ የሰጠውህን ቃል ኪዳን እንዳልዋሽህ በጠባሁት በእናቴ ጡት እምልልሃለሁ አለው። እመቤታችን ድንግል ማርያምም የተወደደ ልጇን ለጌትነትህ ምስጋና ይገባል፣ በወዳጅህ ገድል ምክንያት ምሕረትን ለሰው ልጅ አብዝተሃልና የዚህን ጻድቅ ሰው ገድሉን ትሩፋቱን ንገረኝ አለችው። ጌታችንም ከአዳም እስከ አብርሃም ከአብርሃም እስከ ዛሬ ድረስ እንደዚህ ጻድቅ ትጋትን፣ ገድልን፣ ትዕግስትን የሚያበዛ ንጽሕናን ገንዘብ የሚያደርግ እህልን የማይበላ አላገኘሁም። ከሰማይ በታች እርሱን የሚመስለው የለም። እስከ ዓለም ፍጻሜ ድረስ እንደዚህ አይነት ሰው አይወለድም። በአንድ ቀን 40,000 ከ4,000 እንደ መንኮራኩር ይሰግዳል። የዳዊት መዝሙርንም በቀን 40 በሌሊት 40 ይጸልያል። ቀኝ ጉንጩን ግራ ጉንጩን 1000 ጊዜ ይመታል። በዝቋላ ባህር ተዘቅዝቆ እየጸለየ 100 ዘመናትን ኖረ። ሰውነቱ ሁሉ እንደ ጨው ሟሟ፣ አጥንቶቹም እንደ መርፌ ቀዳዳ ተበሳስተው እንደ በረዶ ነጽተው ታዩ አላት። መንፈሳውያን የሆኑ 7ቱ ነገሥታት ይህንም በሰሙ ጊዜ እነዚህም ዳዊት፣ ሰሎሞን፣ ቆስጠንጢኖስ፣ አኖሪዎስ፣ ካሌብ፣ ገብረ መስቀል፣ ላሊበላ ናቸው። አባታችን ገብረ መንፈስ ቅዱስን ሁለቱ እጆቹ ሁለቱ እግሮቹ እያንዳንዱ በመስቀል ምልክት እንደሚያበራ መብራት ሆነው 10 የእጆቹ ጣቶችም እንደ መብራት ሲያበሩ ከሰውነቱ ፀጉር ሁሉ ማር ወተት ሲንጠፈጠፍ አይተው አደነቁ። ዳግመኛም በረዶ የሚመስል ነጭ ንብ ከአፉ እየወጣ ወደ ሰማይ ሲያርግ ዳግመኛም ወደ አፉ ሲመለስ አዩ። እነዚህም ነገሥታት ይህንን አይተው አደነቁ። ጌታችንም ጽንሰቱ መጋቢት 29 ልደቱም ታኅሳስ 29 መቃብሩም ኢየሩሳሌም ነው። በሦስተኛውም ቀን ነፍሱን ከሥጋው ጋር አዋህጄ አስነሳዋለሁ፣ ወደ ሰማይም አወጣዋለሁ አላቸው። እነዚህ ነገሥታት ይህንን ሰምተው ፈጽመው አደነቁ። ንጉሥ ላሊበላም ጌታችንን 10 ጣቶቹ እንዴት እንደ መብራት ያበራሉ ብሎ ጠየቀው። ጌታችንም ገድልን ስላበዛ ንጽሕናን ገንዘብ ስላደረገ እንደ መብራት ያበራሉ አለው። ዳግመኛም 562 ዘመን ውሃ ሳይጠጣ እህል ሳይበላ ሰውነቱን በገድል በትሩፋት ስላኖረ ነው አለው። ስለዚህም ከሰውነቱ ወተት ይንጠፈጠፋል። በቀንና በሌሊት 40 ጊዜ ስለሚጸልይ ነጭ ንብ ከአፉ ይወጣል። በብርሃን ቤቶችም ማርን ይሰራል። መታሰቢያውን ዝክሩን የሚያደርጉ ሰዎች ኋላ በመንግሥተ ሰማያት በልተው ይደሰቱ ዘንድ ነው አለው። ንጉሥ ላሊበላም ጌታችንን ምን ያህል ጸጋ ሰጠኸው፣ ለቀደሙትም እንደዚህ ያለ ሀብትን ክብርን የኃጥአንን ምሕረት አልሰጠሃቸውም፣ ለሐዋርያትም ጽኑ ተጋዳይ ለሆነው ጊዮርጊስም ለመጥምቁ ዮሐንስም እንደዚህ ያለ ስጦታ አልሰጠሃቸውም፣ ለእኔም እወድሃለሁ ስትለኝ እንደዚህ ያለ ስጦታ አልሰጠኸኝም። ጌታችንም እንደዚህ አትበል፣ አንተስ በስልጣን ኖርክ፣ በስልጣንህም ዘመን 10 አብያተ ክርስቲያናትን አነጽ ካለው። እርሱ ግን በማይቆጠር በጾም በጸሎት በትጋት በስግደት በገድል የብርሃን ቤቶችን ሠራ።
ከአዳም ልጆች እርሱን የሚመስል ጻድቅ የለም፣ ከሰው ወገን ብቻ አይደለም ከመላእክት ሁሉ ይበልጣል እንጂ። እንደ እናቴ እንደ ማርያምም እወደዋለሁ አለው። ያን ጊዜ የአባታችን የገብረ መንፈስ ቅዱስ ነፍስ ከሥጋው ተለየች። ጌታችንም ያችን ንጽሕት ነፍስ ይዞ በአፉ ሳማት። ከዚህ በኋላ እመቤታችን ድንግል ማርያምም ሳመቻት። ያን ጊዜ የአባታችን ነፍስ በንጽሕናና በቅድስና በመዓዛ ተሞላች። ያን ጊዜ ጌታችን ኢየሱስ ክርስቶስ አባታችንን መታሰቢያህን፣ ዝክርህን እንደ ነቢያት፣ እንደ ሐዋርያት፣ እንደ ሰማዕታት፣ እንደ ጻድቃን መታሰቢያ ያደረገውን እምርልሃለሁ፣ በረከትንም እሰጠዋለሁ፣ ሰላሜም ከእርሱ ጋር ይኖራል፣ በቀሌንም እተዋለሁ፣ ልቤም ይደሰትበታል አለው። ያን ጊዜም ጌታችን ኢየሱስ ክርስቶስ ሰባቱ ሊቃነ መላእክትን አባ አባ ክቡር ነህ፣ በምድርም የሚመስልህ የለም እያሉ ተሸክመው 3 ጊዜ ያዞሩት ዘንድ አዘዛቸው። ያን ጊዜ ንጉሥ ላሊበላ ከእግሩ ላይ ወድቆ ሳመው። ጌታችንም አባታችንን ከእንግዲህስ ወዲህ በአማላጅነትህ በቃል ኪዳንህ ለሚያምኑ ሁሉ ቤዛ ሆንካቸው፣ ወዳጅ ሆይ ደስ ይበልህ አለው። ከሰማይ ከምድር የሚሰፋ ሀገርን ሰጥቻለሁና መታሰቢያህን ዝክርህን የሚያደርጉ ሁሉ ካንተ ጋር ይደሰታሉ፣ የሰጠውህንም አገር ይወርሳሉ አለው። አባታችን ገብረ መንፈስ ቅዱስም አቤቱ ጌታዬ፣ ካንተ በቀር ሌላ ባዕድ አምላክ የማያመልኩትን አማኞች መንፈሳውያን የሆኑ የኢትዮጵያ ነገሥታትን ማርልኝ፣ በጥቃቅኑ ኃጢአት አትፍረድባቸው፣ መንግሥታቸውን ለሌሎች ለባዕዳን አትስጥባቸው አለው። ጌታችንም አባታችን ገብረ መንፈስ ቅዱስን ንጽሕናህን፣ ቅድስናህን ከፍ ከፍ የሚያደርጉ የገድልህን መጽሐፍ የሚጽፉ መታሰቢያህን፣ ዝክርህን የሚያደርጉ የኢትዮጵያን ነገሥታት የፀሐይ ብርሃን በሰማይ መካከል ከፍ እንደሚል ሁሉ እንደዚሁም በሚያስፈራ በአባቴ ፊት ነፍሳቸውን ከፍ ከፍ አደርጋታለሁ። ዳግመኛም ዓለምን ለማሳለፍ በጌትነቴ በምመጣበት ጊዜ በባሕሪ አባቴ በአብ በባሕሪ ሕይወቴ በመንፈስ ቅዱስም ፊት በመላእክትም ፊት ሞገስን ባለሟልነትን አለብሳቸዋለሁ። ደምግባታቸውንም ከፀሐይ 7 እጅ አበረዋለሁ። መንግሥታቸውንም ለሌላ አልሰጥም። ዘራቸውን እስከ ዓለም ፍጻሜ ድረስ አነግሣለሁ። እነርሱም እስከ ዓለም ፍጻሜ ድረስ አይተውህም አለው። በጸሎትህ በቃል ኪዳንህ የሚያምኑ ዝክርህን መታሰቢያህን የሚያደርጉ መኳንንትን ከደጋግ ቅዱሳን ጋር ነፍሳቸውን በቀኝ አቆማለሁ። ተድላ ደስታ በሚደረግበት በሺው ዘመን በክብር አስቀምጣቸዋለሁ። ዝክርህን መታሰቢያህን በየወሩ የሚያደርጉትን ሰዎች የሰማይን እሳት አላሳያቸውም፣ ፈጽሞም አይነካቸውም። እሳቱ ይቅርና ወላፈኑና ጭሱ አይደርስባቸውም። እኔም በሚመጣው ዓለም ከእነርሱ ጋር ማኅበር አደርጋለሁ፣ ከማኅበረ በኩር ጋርም ርስትን እሰጣቸዋለሁ አለው። ዳግመኛም ጌታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስን እናቴ ድንግል ማርያም በመስቀል ተሰቅዬ ባየችኝ ጊዜ እንዳለቀሰች እንደዚሁ አንተን በመውደድ ልቤ ይቃጠላል አለው። ዳግመኛም ጌታችን ሰባቱ ሊቃነ መላእክትን መታሰቢያውንና ዝክሩን ያደርጉ ዘንድ በአራቱ ማዕዘን ገድሉን ለሰው ሁሉ ንገሩ አላቸው። በዚያም ካሉ ቅዱሳን አንዱ አባ ፍሬ ቅዱስ ይህንም በሰማ ጊዜ ፈጽሞ አዘነ፣ በምድርም ወድቆ ተንከባለለ። ዳግመኛም ድንጋይ ከተራራ እንደሚንከባለል ሰው ድንጋይ ወርውሮ የሚያሳርፍበትን ያክል ከሐዘን፣ ከፍርሃት፣ ከድንጋጤ ብዛት የተነሳ ተወርውሮ ሄደ። ዳግመኛም እግዚአብሔር ስለ አባታችን ገብረ መንፈስ ቅዱስ ክብር የሚደረገውን ሁሉ ያስተውሉ ዘንድ ባዩት በሰሙትም ነገር ምስክር የሆኑ ዘንድ በአራቱ ማዕዘን ገድሉን የሚያስተምሩ ዘንድ መታሰቢያውን ዝክሩን ያደርጉ ዘንድ እነዚያን ቅዱሳን አጸናቸው። ከገዳማውያንና ከስውራኑ ለምስክርነት የቆሙ ሰባቱ ሰዎች እነዚህ ናቸው። ጌታችን ኢየሱስ ክርስቶስ በደብረ ታቦር ከነቢያት 2ቱን ከሐዋርያት 3ቱን ለምስክርነት እንደጠራ
በአባታችን በገብረ መንፈስ ቅዱስ ዕረፍትም እንደዚሁ እንደ ሙሴና ኤልያስ ስውራኑን እንደ ሐዋርያትም ገዳማውያንን ለምስክርነት ጠራ። በዚያችም ሌሊት ድንቅ ተአምራትን አዩ። ሰማያት ሲከፈቱ መላእክትም በየወገናቸው መብራት ይዘው ሲወርዱ አዩ። ሰባቱ ሊቃነ መላእክትንም ከሰራዊቶቻቸው ጋር እየተጨናነቁ እየተገፋፉ ክንፍ ለክንፍ እየተጋጩ ሲወርዱ አዩ። ቦታው ጠቧቸዋልና ቁጥራቸውም እንደ ክረምት ዝናብ ነጠብጣብ ነውና ሁለመናቸው እሳት ነበር፣ ልብሳቸውም እሳት ነበር፣ ግርማቸውም ያስፈራ ነበር። ክንፋቸውም እንደ ንስር ነበር፣ እንደ ወርቅ ሐመልማልም የተሳለ ነበር። እሳቱን እንደ ልብስ ይለብሱት ነበር፣ ከልብሳቸውም እንደ መብረቅ እሳት ይወጣ ነበር። በዚህ ሁኔታ መላእክት የአባታችን የገብረ መንፈስ ቅዱስ ሥጋ ወዳለበት ወረዱ። ያቺ ገዳም በሚነድ እሳት ሁለመናዋ ተንቦገቦገ። ብርሃኗ ከቀትር ፀሐይ ብርሃን ይልቅ ደምቆ ነበር። እነዚያም ቅዱሳን ስለ አባ ገብረ መንፈስ ቅዱስ ክብር መብራት ከሰማይ ይውረድ የሚል ቃል ሰሙ። ዳግመኛም በክብር በምስጋና አባ ገብረ መንፈስ ቅዱስን ትቀበሉ ዘንድ ሰባቱ ሊቃነ መላእክት ውረዱ የሚል ቃል ሰሙ። ዳግመኛም አርባብ መላእክት አባ ገብረ መንፈስ ቅዱስን ተቀብላችሁ ለዘላለሙ ሐዘን ወደሌለባቸው የብርሃን ቤቶች ታስገቡት ዘንድ ውረዱ የሚልን ቃል ሰሙ። ዳግመኛም የአባ ገብረ መንፈስ ቅዱስን ሥጋ ተሸክማችሁ ወደ ኢየሩሳሌም ውሰዱት የሚል ቃልን ሰሙ። መቃብሩም በመሠዊያው በስተቀኝ ይሁን፣ ቁመቱም በሰው ክንድ 4 ክንድ ይሁን፣ ወርዱም በሰው ክንድ 2 ክንድ ይሁን የሚል ቃልን ሰሙ። እነዚያ 60 ቅዱሳን እየሰሙ ይህ ትእዛዝ ከእግዚአብሔር ወጣ፣ ባዩት በሰሙት ነገር ምስክር ይሆኑ ዘንድ ጌታችን ኢየሱስ ክርስቶስ ሙሴን፣ ኤልያስን፣ ጴጥሮስን፣ ያዕቆብንና ዮሐንስን ብቻቸውን ወደ ረጅም ተራራ ይዞ ወጥቶ መልኩ በፊታቸው ተለወጠ፣ ልብሱም እንደ በረዶ ነጭ ሆነ። ይህንን ሲናገሩ ብሩህ ደመና መጥቶ ጋረዳቸው። እንደዚህ የሚል የአብን ድምፅ ሰሙ እንጂ ያየው አልነበረም። በዚህም ባዩት በሰሙት ነገር ሁሉ ምስክር እንደሆኑት እንደዚሁም እነዚህ ሰባቱ ቅዱሳን ጌታችን ኢየሱስ ክርስቶስ ስለ አባታችን ገብረ መንፈስ ቅዱስ ክብር መላእክቱን ሲያዛቸው ከሰማይ ቃል ሰሙ። ስለዚህ ቃል ምን ትላላችሁ? በዕረፍቱ ጊዜ ከመላእክት ጋር ወደ ወዳጁ ወደ አባታችን ገብረ መንፈስ ቅዱስ የወረደ እግዚአብሔር ቃል ነው እንጂ። በጻድቁ በአባታችን ገብረ መንፈስ ቅዱስ ዕረፍት የጌታ ብርሃን በታየ ጊዜ ምድር በድንጋጤ ተናወጠች፣ ፀሐይ ጨለመች፣ ጨረቃም ደም ሆነች። ፀሐይስ በዚያን ሰዓት የለም፣ ከሌሊቱ 6 ሰዓት ነበርና ጌታችን ኢየሱስ ክርስቶስ በዕለተ ዓርብ በተሰቀለ ጊዜ ፀሐይ እንደጨለመ ጨረቃም ደም እንደሆነ ጨረቃና ከዋክብት ብርሃናቸውን አጡ። ፀሐይ በሰማይ እያለ በዕለተ ዓርብ ጨለማ እንደሆነ በአባታችን በገብረ መንፈስ ቅዱስ ዕረፍት ጊዜ ጨረቃ እያለ ጨለማ ሆነ። በዚህም በዓለም ሁሉ የዕረፍቱ ታላቅነት ታወቀ። ይህን ሁሉ ጻድቃን ብቻ ያዩት አይደለም፣ እንቅልፍ ጥሏቸው ከተኙ ሰዎች በቀር በዚያን ጊዜ በዚያ አካባቢ የነበሩ ሰዎች ሁሉ አዩት እንጂ። በዚያች ሌሊት ጨረቃም ደም ሆና አዩአት። ከፀሐይ ከጨረቃ ይልቅ የሚያበራ ወደ ምድረ ከብድ የወረደው የእግዚአብሔርን ብርሃን ግን ይህንን ያዩ ዘንድ ከሚገባቸው የዚህን ኃላፊ ዓለም ምኞት ከታናሽነታቸው ጀምረው ከናቁ ሰዎች በቀር ያየው አልነበረም። አቡ ቀለምሲስ ዮሐንስ የብርሃን ልጆች ትሆኑ ዘንድ በብርሃን ጌታ መኑ እንዳለ የብርሃን ልጆችም የተባሉ በዚህ ዓለም ኃጢአት ያልሰሩ ንጹሐን ናቸው። ለዘላለሙም ብርሃን አይለያቸውም። ከዚህ በኋላ እነዚህ ቅዱሳን ቅዱስ ሚካኤል 12 አክሊላትን በእጁ ይዞ በአባታችን በገብረ መንፈስ ቅዱስ ሥጋ ቀኝ ቆሞ አዩት። ሌሎችም መላእክት እንደ ውኃ ፏፏቴ ያለማቋረጥ ልዩ ልዩ በሆነ ምስጋና ንጽሕት በሆነች ነፍሱ ፊት ሲያመሰግኑ አዩ።
ይህ ሁሉ ሥርዓት ከተፈጸመ በኋላ አርባብ መላእክት ሥጋውን ተሸከሙ ብለው አሰምተው ተናገሩ። ቅዱሳኑም በዓይናቸው እያዩ በሰማይ እንደ እሳት እየተንበለበሉ እግዚአብሔር ወዳዘዛቸው ይቀብሩት ዘንድ ወሰዱት። ትጉሃን መላእክትም አሳረጉት። ያደረሱበትን ግን አላወቁም። መቃብሩ በኢየሩሳሌም ይሁን የሚል ቃልን ሰሙ እንጂ ነቢዩ ዳዊትም ኢየሩሳሌምስ እንደ ከተማ የታነጸች ናት እንዳለ በሰማይና በምድር መካከል የአባታችን የገብረ መንፈስ ቅዱስን ሥጋ ተሸክመው መላእክትን ባዩአቸው ጊዜ ከስውራን 30 ከገዳማውያን 30 ሆነው ከእነርሱ በመለየቱ ያለቅሱ ዘንድ መጡ። ከኢትዮጵያ ብቻ የመጡ አይደለም፣ ከግብፅ ከገዳመ አስቄጥስ በሰረገላ መጡ እንጂ አባታችን ገብረ መንፈስ ቅዱስ የባህታውያን አለቃ ነውና። ከሰማይ በታች በምግባር በትሩፋት በሃይማኖት እርሱን የሚመስለው የለም። እነዚያ የመላእክት ሰራዊት እግዚአብሔር ያዘዛቸውን ሁሉ ፈጽመው በክብር በብዙ ምስጋና በእልልታና በነጋሪት ድምፅ ወደ ብርሃን ቤቶች ነፍሱን አስገቧት። ጌታችን ኢየሱስ ክርስቶስ በ40 ቀን ወደ ሰማይ ሲያርግ እንደሆነው በአርያምም ታላቅ ደስታ ሆነ። መላእክቱም ዘወትር ለዘላለሙ ለአምላካችን ምስጋና ይገባል፣ ቅድመ ዓለም የነበርክ ዓለምን አሳልፈህ የምትኖር ሃሌሉያ እያሉ በአንድነት አመሰገኑ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ የአባታችን የገብረ መንፈስ ቅዱስ በረከቱና ረድኤቱ በእኛ በልጆቹና በመላው ሕዝበ ክርስቲያን እንደዚሁም በሀገራችን በኢትዮጵያ በገዳማችን በደብረ ከዋክብት ለዘላለሙ ጸንቶ ይኑር፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።